ፈቅድልህም ስትል ነበር። እስኪ ምናልባት እኔ የሚያስቆመኝ ሰው ካለ ልይ ያስቆመኝ እኮ አይችልም እኮ ሶሻል ሚዲያ እኮ ነው ሐሳብ ነው የሰጠሁት። እኔ ስሰጥ የነበረው ሐሳብ ነው ስሰጥ የነበረው እንደፈለኩ ሐሳብ እሰጣለሁ። የሚደብረው ነገር ግን ምንድነው ኡስታዙ ሂድ ሊቃወምህ ይገባል መጥቶ ሊያስቆምህ ይገባል አይነት ፖለቲካ ይሄ ፖለቲካ ነው። ለምንድን ነው የሚያስቆመኝ? ለምን ያስቆመኛል ኡስታዙ ሂድ? ኡስታዙ ሂድና አንተ እኩል መብት ነው ያላችሁ። የተለየ ነገር እኮ የለውም ኡስታዙ ሂድ። ለምንድን ነው የሚያስቆመኝ ኡስታዙ ሂድ? የመናገር መብት የለውም። ተው የማለት መብት የለውም። ለምን ይለኛል? መቆም አለበት ብለህ የምትል ከሆነ ደግሞ ወንድማችን ራስ ምታት አንተ አልተናገርኩም ነበር፣ ግን ስላንተ መጥፎ ነገር የሚናገሩ ሰዎች ብቻ ሳይሆን እየመረጥክ መናገር የለባቸውም ብለህ የምትለው ወንድምህ ከሆነ በመሐከላችን መግባት የለባቸውም የምትል ከሆነ እሱንም የሚረግጡት ኡስታዙ ሂድንም የሚረግጡት ለነሱም ቪዲዮ መስራት ነበረብህ። ግን ውሸት ነው። በመሐከላቸው ሰው እንዳይገባ ፈልገህ ሳይሆን እኔ መነካት የለብኝም ብለህ ስለምታምን ነው። ራስህን ነው ስትከላከል የነበረው። ወይድ ብዙ ሰዎች እየረገጡት እሱን የሚረግጡት ሰዎች ግን አልተቃወምክም እኮ ወንድማችን። ተቃወምክ? ቪዲዮ ሰራ? አልሰራህም። ወይድን የሚሳደቡ ሰዎች መሳደብ የለባቸውም ብለህ አላልክም፣ አልተቃወምክም። ስለዚህ ፍላጎትህ ምንድነው? ራስህን ነው እየተከላከልክ ያለኸው እንጂ በመሐከላቸው ሰው እንዳይገባ ፈልገህም አይደለም። ወንድም ምናልባት የጤና ችግር ካለብህ አላውቅም። የሱዳን ማስቲካ የሚያኝክ ሰው ችግር ይደርስበታል በነገርህ ላይ። እኔ አከብርሃለሁ፣ ትልቅ ሰው ነህ። ዝም ብዬ እንትን እያደረግኩ እንትን አልልህም። የተናገርከው ነገር ግን በጣም ስህተት ነው። ኡስታዝ ወሂድ ሆነ ማንንም ሰው እኔን የማስቆም መብት የለውም። ይሄ ሶሻል ሚዲያ ነው። እዚህ ጋር ስለተደረገ ነገር ማንንም ሰው ገብቶ እንደፈለገ የመናገር መብት አለው። አስተያየት ይሰጥበታል። ራስህ ያበላሽኸውን ነገር መጥተህ መሀል መግባት የለባቸው ማለት ይቻላል። ግን ቲክታክ ላይ እኮ ነው ያለው፣ ሚዲያ ላይ እኮ ነው ያለው። ማስቆም ትችላለህ? አትችልም። ማንንም ሰው እንደፈለገ የሚቀደድበት ሶሻል ሚዲያ ላይ ቁጭ ብለህ ምንድነው? ይቅርታ ማለት እኮ ትልቅነት እኮ ነው። እንደተሳሳት ገብቷል እኮ ስህተት እንደተናገርክ ሁሉም ሰው በሚሰጠው ኮሜንትም በንግግር እኔ ጥያቄ ነው የጠየቅኩት። አንድ ሰው ከተሳሳተ ነው ያልኩት። እኔ ስህተት ካለበት እዚህ ጋር ተሳሳተ እያልክ እያስፈራራህ ነው እንጂ ተሳሳትክ፣ ስህተትህ ይሄ ነው መታረም አለበት ብለህ አይደለም የተናገርከው። ራሱ በማስፈራራት እኮ ነው። ኢምራን ተሳስተዋል፣ ስለዚህ ፖስተው የምትሉ ከሆነ ፖስተዋለሁ እያልክ ነው። ይሄ ፖለቲካ ነው እንጂ እንዲታረም ፈልገህም አይደለም። በነገርህ ላይ ይሄን አጀንዳ እነዚህ ሰዎች ኢምራንም ይሁን ሌላ ሰው ከተሳሳተ የማረም ግዴታ ያለብህ አንተ ነህ። ወንድሞቹ አይደለ እንዴ? አንድ አይነት ሃይማኖት አይደል የምትከተሉት? ስለዚህ ሌሎች ሰዎች አጀንዳውን ካመጡት ለሌሎች ሰዎች መልስ መስጠት የነበረብህ አንተ ነህ እንጂ ከሌሎች ሰዎች ጋር ተደርበህ ወንድሞች ላይ ብትር እንትን የምታደርገው መሆን አልነበረብህም። የማረም ኃላፊነት አለብህ አንተ። ወንድሞች ጋር መጥተህ ደግሞ ገመናቸውን በሶሻል ሚዲያ እንትን ሰዎች እያስፈራራ በየኮሜንት ሪፕላይ እየሰጠ ልፖስተው እንዴ ታው ግን ምናምን እያልክ ነው የምታስፈራራ። ምንድነው እንደዚህ እንዴ? ምንድነው? ለማሸማቀቂያ ነው የተጠቀምክበት። እያስፈራራህበት ነው። እንዲታረም ፈልገህ አይደለም። ስህተትማ ሰው ነው ይሳሳታል። ይሄ ስህተት እንዲታረም የምትፈልግ ከሆነ ግን ገብተህ በውስጥ ይሄ ስህተት ሰርታችኋል ከተሰራ ነው፣ ስለዚህ ወጣችሁ ማረም አለባችሁ ብለህ መናገር ነበረብህ እንጂ እዚህ ጋር መጥተህ የወንድሞችን ገመና እንትን እያደረግ ሰውን ማስፈራራት ይሄ ትልቅነት አይደለም። አንተ ውስጥ ቁም ነገር ስላለ አይደለም፣ ማስተካከል ስለምትፈልግ አይደለም። ፖለቲካ ነው ስትሰራ የነበረው። ቤቱን አስገብቶ ሰለምቲዎችን እንዲያፋጥጥ ሲፈቅድለት ነበራል። ከየት ነው? ዋሽታል። ይሄ ውሸት ነው። ማንን ያፋጠጥኩት? እኔ ማንን የጠየቅኩት? ኡስታዝ ሂድ ቤት የጠየቅኩት ሰው ቃል ነበረች የጠየቅኳት። ጥያቄውን ሳይመለስ እሷ ለመመለስ ፈቃደኛ አልነበረችም። እንዳልቀጥል ደግሞ ሪከሩን መስማት ትችላለህ። የኡስታዝ ሂድ ድምጽ በመሃል ነው የገባው። ለምን ሊያቋርጠኝ? ከኔ ቀጥሎ የሚጠይቅ ሰውም
ከልክሎታል። ሪከርድ የሚቀመጥ ነገር እኮ ነው። ለምን ተዋሻለህ? ትልቅ ሰው ነህ። እኔ አከብርሃለሁ። እንኳን እኔ ይቅርና ሙስሊም ሌላ ሰው እንኳን እንዳይጠይቃት ሲያስቆመው ነበር እኮ። ጀነራል በመሃል ሊጠይቅ ገብቶ እኮ ነው ያስቆሙ። ኡስታዝ ወይን ያስቆሙ። ጉዳይዳ ሲጠይቅ አጠይቀው የማለት መብት የለውም። ኡስታዝ ወይድ የለውም። ስጠይቀው የነበረው እኔ ቤት እስከሆነ ድረስ ኡስታዝ ወይድ ራሱም ተጠያቂ ነበረ። ኡስታዝ ወይድ ራሱ የገባው ሊመልስ ሊያስተካክል ነው የገባው፣ ሊያርም ነው የገባው፣ ሊጠየቅ ነው የገባው። ምክንያቱ ጉዳይዳ ትንሽ ተሳስቶ ስለነበረ ስህተቱን ሊያስተካክልለት ነው የገባው እንጂ ማን ሆኖ ነው እኔን የሚያስቆመኝ? ሚዲያ እኮ ነው። ለምንድን ነው በዚህ ልክ ይቅርታ መጠየቅ እኮ ነበረብህ። በቀላሉ ተሳስቻለሁ፣ በቃ ይቅርታ። ሶሻል ላይቭ ላይ ወጥቼ እንደዚህ አይነት ነገር መስራት አልነበረብኝም ማለት ነበረብህ እኮ ራስህ እንጂ ነገሩን እኔ ጋር እያያዝክ አሁን ምንድነው ማንንም ሰው የፈለገውን ቢልህ መሸከም ነው ያለብህ እንጂ ወይስ ጥፋትህን አምነህ ይቅርታ መጠየቅ አለብህ እንጂ ሰው መሀላችን መግባት የለበትም። እኛ እናወራለን፣ ደስ ይለናል። ከተስማማችሁ ደስ ይለናል። እኔ እንድትስማሙ ነው የምፈልገው። እኔ እንድትስማሙ ነው የምፈልገው። እኔ እንድታወሩ ነው የምፈልገው። እኔ እንድትታረቁ ነው የምፈልገው። እኛም እኮ መታረቅ አለብህ በውስጥ ማውራት ነበረብህ ብለን ያወራ ነው አንተን አይደለም። በነገራችን ላይ እኔ የራስ ምታት ስም አላነሳውም። እኔ ተናግሬያለሁ እኮ ብዙ ጊዜ። ኢብራሂም ግን እኔ ቤት ነው ከኡስታዝ ወይድ ጋር ችግር የፈጠረው። እኔ ቤት ነው ችግር የተፈጠረው እኮ። እኔ ቁጭ ብዬ እኔ ቤት የኡስታዝ ወይድ ጉዳይ ነበረ። ኡስታዝ ወይድ በሚያወራበት ሰዓት በመሃል ጣልቃ ገብቶ መግባት የለብህም ሲባል ለምንድነው ምናምን ሲል እኔ ያባረርኩት። በቃ ኢብራሂም አውቀዋለሁ ማታውቀው ብዙ ነገር አለ ምናምን ብሎ ተናገረ። ከዛ በኋላ እሱን አልፈን ላስማማችሁ ብዬ ሌላ ነገር ከሌላ ሰዎች ጋር ማለት ነው ከነ ጀነራል ምናምን ይመስለኛል ኤልያስ ባሳከመው ልጅ ብዙ ነገር በብዙ ነገር ነው የማውቀው። እኔ እንትና ኢብራሂምን ስለማውቀው ነው ሐሳብ ስሰጥ የነበረው። የማውቀው ባህሪ አለው እኔ አውቀዋለሁ። ስለማውቀው ነው ስናገር የነበረው። ራስ ምታት ግን ስሙን አላነሳሁት፣ አላውቀው። ትልቅ ሰው ነው። አንተ እንትን ብዬ የዘረጠጥኩ ያንተ ስም ማንሳት ደስ አይልም። ስለዚህ ባለፈው ስለተደረገ ነገር ግን አልፈቅድልህም ስትል ነበረ። እስኪ ና እና አስቆመኝ። እስኪ ታስቆመኛለህ? ናና አስቆመኝ እስኪ። አልፈቅድልህም፣ እንድታወራ አልፈቅድልህም። እያወራው እኮ ነው። የሚያስቆመኝ ሰው አለ? እኔን የሚያስቆም ሰው አለ? አንተ ቤት መጥቼ እኮ አይደለም ያወራሁት። አንተ ቤት መጥቼ እኮ ልተኛ አላልኩም። እኔ አንተ ቤት መጥቼ ራስ ስጠኝ አላልኩም። አልፈቅድልህም የምትለኝ ሶሻል ሚዲያ ላይ ነው። እኔ በራሴ ላይቭ እኔ ነኝ ንጉስ፣ እንደፈለኩ መሆን እችላለሁ። አንተም በራስህ ላይቭ፣ በራስህ ዋይፋይ፣ በራስህ ስልክ አንተ ንጉስ ነህ። ማንንም የሚያስቆመህ ሰው የለም። የሚያስቆመህ ምናልባት ባትሪህ ነው፣ የሚያስቆመህ ዋይፋይህ ነው፣ ዳታህ ነው እንጂ የሚያስቆመህ ሰው የለም። እኔ የሚያስቆመኝ ሰው የለም። ሐሳብ ነው የሰጠሁት። እኔ ተናግሬያለሁ። አይመለከተኝም። በመሃል ልገባ አልችልም። ስለዚህ እኔ በመሃል እንትን አድርጋችሁ ፖለቲካ መስራት የምትፈልጉ ሰዎች መጠንቀቅ አለባችሁ። እኔ ጋር ችግር ውስጥ በመግባት ምንም ብዙ የምታጠፉት ጥፋት እንጂ የምታስተካከሉት ነገር የለም። በዚህ ጉዳይ አይደለም ምንም የምታስተካከሉት ነገር የለም። የሚስተካከል ነገር የለም። እኔ ጋር እንደዚህ ብለህ በመነጋገር የሚስተካከል ነገር የለም። ለሃይማኖታችሁ የምታስቡ ከሆነ እኮ ሃይማኖታችሁን ሶሻል ሚዲያ ላይ ባልተረጋገጠ ነገር አጀንዳ አምጥታችሁ ሃይማኖታችሁን ያስቀጠቀጣችሁት እናንተ ናችሁ። እኔ አይደለሁም። እኔ እኮ አይደለሁም። ማንንም ሰው ተነስቶ አንተ ባደረከው ነገር ሐሳብ ሰጠና አሰጥም ማለት አትችልም። 21ኛው ክፍለ ዘመን ላይ እኮ ነው ያለነው። የሰለጠነ ዓለም ላይ የምንኖር ሰዎች ነን። ማስቆም አትችልም።
እንዴ ይሄን እንኳን አታውቁም። ሲቀጥል ኡስታዝ ወሂድ ገብቶ ሊያስቆመው ይገባል። ኡስታዝ ወሂድ ሊነግረው ማን ስለሆነ ነው ኡስታዝ ወሂድ የሚነግረኝ? እኔ ማን ስለሆነ ነው እኔን የሚያስቆመኝ? ለምንድን ነው እኔን የሚያስቆመኝ? ለምን ያስቆመኛል? ፖለቲካ ነው እየሰራችሁ ያላችሁት። ሌሎች የሚያደርጉት ፖለቲካ አሳምራችሁ እየሰራችሁት ነው እናንተ። እርሱ ይልካቸዋል የሚለውን ፖለቲካ ነው እየሰራችሁ ያላችሁት እንጂ ኡስታዝ ወሂድ እኔ የማስቆም መብትም አቅምም የለውም። እኔ አከብረዋለሁ፣ በጣም ወደዋለሁ፣ በጣም ነው የማከብረው። እውቀት ስላለው መከበር ስለሚገባው በማንነቱ ነው የማከብረው። በቃ ወሂድ ስለሆነ ነው፣ አዋቂ ስለሆነ ነው፣ ንግግር ስለሚችል ነው፣ አሳማኝ ምክንያታዊ ሰው ስለሆነ ነው የማከብረው እኔ እንጂ የተለየ ነገር ስላለው አይደለም። አከብረዋለሁና መናገር ያለብኝን ነገር አትናገር ካለኝ አልሰማው። አከብረዋለሁና በእኔ መብት ከመጣ አልሰማውም እኔ እንዴ። ስለዚህ እንደዚህ አይነት ፖለቲካ ተውትና ወንድሜ ራስ ምታት ተሳስተሃል። ሎን የሚባል ሰው ምናምን እንደዚህ አይነት ነገር እየተደረገ የሚስተካከል ነገር የለም። ስህተት ስለገባህ ነው ወንድሜ። እኔ ጋር በማላከክ የሚስተካከል ነገር የለም። አንድ አማርኛ ልንገር፣ እኔ ጋር እንደዚህ በመባባልህ የምታበላሸው እንጂ የምታስተካክለው ምንም ነገር የለም። አማርኛ ነው ምናልባት። ስለዚህ ዝም ብለን ባለንበት በሰላም ብንቀጥል መልካም ነው። ምንድነው በዚህ ልክ መውረድ? አንተ ትልቅ ሰው ነህ፣ ትልቅ ሰው እኮ ነህ። ችግሩ የሚያመጣብህ የሱዳን ማስቲካ ከሆነ አላውቅም፣ እሱን ብትተው መልካም ነው። እሱን ከተውከው ትረጋጋለህ። እንዴ አልፈቅድልህም፣ ማውራት አትችልም። ወንድሜ ወደሽ ከተደፋሽ ሲረግጦሽ አይክፋሽ። አበላሸው በቃ። ነገር ለማስተካከል ሳይሆን ለሃይማኖት በመጨነቅ ሳይሆን በምቀኝነት ነው። አሁንም ማስተያየት ሰጥበታለሁ። ምቀኝነት እንጂ ነገርን እንድታስተካክሉ አይደለም። ይሄን ነገር ያመጣችሁት ነገርን ማስተካከልማ በውስጥ ቁጭ ብላችሁ ማውራት ትችሉ ነበር። ነገርን ማስተካከልማ ወንድሜ ይሄ ነገር እንዴት ነው ብላችሁ መጠየቅ ትችሉ ነበር። በጣም ብልጥ የሆነ ሰው ንግግር ምንም ችግር የለበትም። እንዴ ማካካል ምን አመጣው? ብሎ ካደረከኝ እያልክ መካሰስ ይበልጣል ወይስ ስህተት ካለበት ስህተቱን እንዴት ነው ይሄ ነገር? ሃይማኖታችሁን የምትጨነቁ ከሆነ እኮ ከራሳችሁ ክብር ይልቅ ሃይማኖታችሁን ነው ማስቀደም የነበረባችሁ እኮ። የሚያስጨንቃችሁ የእናንተ ክብር እንጂ ለምን ብሎክ ተደረግኩ ለምን ከእርሱ በላይ አልሆንኩም እንጂ ሃይማኖታችሁን አይደለም። ውሸት ነው። አናስመስል። በሁለት ወንድማማቾች መሃል ሰው መግባት የለበትም ብለህ የምታምን ከሆነ እኔ ይቅርታ ልጠይቅህ። አንተ ገብተህ ኡስታዝ ወሂድን ሲረግጡት የነበሩ ሰዎች ለነሱም ጭምር ቪዲዮ መስራት አለብህ። እነሱንም አያገባቸውም ብለህ ማለት ነበረብህ እንጂ አንተን ስትነካ ወይም አንተን የሚመስልህ አንተን የሚደግፉ ሰዎች ሲነኩ በመሐከላችን መግባት አይቻልም ትላለህ። ኡስታዝ ወሂድ ግን ማንንም ሰው እየተነሳ ሲረግጠው ግን ምንም ችግር የለውም አይደል? አይደል? እንደዛ ነው በመሐከላችን መግባት አይፈቀድም ብለህ የምትለው ይሄ ነው። ይሄ ነው በወንድማማቾች መሃል ሰው መግባት የለበትም ብለህ የምታምንበት ከሆነ ይሄ ነው። እሱ መረገጥ አለበት፣ ችግር የለውም አይደል? ማንንም እየተነሳ ይሄድበት፣ ማንንም እየተነሳ አሁን ይክፈትበት፣ ማንንም እየተነሳ ይለጥልጠው። እናንተ ግን ሰው እናንተ ነካ ሲያደርጋችሁ ግን ደግሞ በሐሳብ እኮ አይ ሰው መሐከላችን መግባት የለበትም። የምርህን ነው? ሐሳብ ነው ወንድሜ፣ ሐሳብ ነው። ኡስታዝ ወሂድን እንዳደረጉት እናንተ በሰጣችኋቸው አጀንዳ እናንተ ባበላሻችሁት እናንተ በሰራችሁት እናንተ ባጠፋችሁት ኡስታዝ ወሂድ ላይ የተደረገው ነገር እናንተ ላይ ቢደረግ እዚህ ጋር ሶሻል ሚዲያ ላይ ቁጭ አትሉም ነበረ። በጣም ነው የምትሰበሩት። አስረግጬ ልንገራችሁ፣ አትችሉም። ቆማችሁ የመሄድ እንትን የላችሁም፣ አቅም የላችሁም። ስለዚህ እንደዚህ እያልን አሁንም አይመለከተኝም።
ሐሳብ ነው እየሰጡ ያሉት። በመሐከላችሁ እየገባው አይደለም። በመሐከላችን ሰው መግባት የለበትም የምትል ከሆነ ግን በመጀመሪያ ያጠፋው አንተ ራስህ ነህ። ሰው ገብቶ እንደፈለገ እንዲሆን ያደረከው አንተ ነህ። ሰው እንደፈለገ ገብቶ እንዲናገር የፈቀድክለት አንተ ራስህ ነህ። እንዴ ትልቅ ሰው እኮ ነህ። ማስተካከል እኮ ትችል ነበር እኮ። አንተ ጋር ያሉ ሰዎች እኮ ምናልባት በእውቀትም በእድሜም በተመክሮም በብዙ ነገር ትበልጣቸዋለህ። እንዲህ አይደለም ብለው እኮ መምከር እኮ ትችል ነበር እኮ። ማስተካከል ትችል ነበር እኮ። ይሄን አላደረክም። ከሁላችንንም በላይ የበለጠ እንትን አለ እኮ። እኔ ትልልቅ ሰዎችን አከብራለሁ። የበለጠ ተመክሮ አለ፣ የበለጠ እድሜ እንትን አለ፣ እውቀትም አለ። በቃ ትልቅ ሰውና ብዙ ነገር አይታል። ማስተካከል ትችል ነበር እንጂ ማንንም ሰው ወደ ሳበ እየተሳብክ እንደ ሱዳን ምንድነው እንደ ሶማሊያ ግመል ነገሩን አታበላሸውም ነበር ወንድሜ። ያበላሸው አንተ ራስህ ነህ። ከተበላሸው በኋላ በቃ ከፈሰሰ የሚታፈስ ነገር የለም። ስለዚህ ኡስታዝ ዊል ላይ ተደረገ ብለህ ያመጣው ነገር ውሸት ነው። ዋሽታል። በቃ በነጭ አማርኛ ዋሽታል። እኔ ማንንም ሰው እንድጠይቅ እንዳፋጠጥ የመፍቀድም የማስቆምም መብት የለውም። በቤቴ ከሆነ የጠየቅኩት ራሱም ተጠያቂ ነበር። ራሱም ይጠይቃል እኮ። አቅም ባገኝ እሱም አፋጥጠዋለሁ በጥያቄ። አቅም ባገኝ እኔ ቢኖረኝ ከሱ የበለጠ እውቀት ቢኖረኝ እሱም አፋጥጠዋለሁ። ሊያስተካክል ነው የገባው። እኔ ጉድ አይዲያን ስጠይቅ የነበረው ሰዓት ከሆነ ስታወራ የነበረው ሊያስተካክል ራሱ ሊጠየቅ ነው የገባው እንጂ ፈቃጅ ያደረከው ጭራሽ ምንድነው? እኔ ምንድነው የምታስበኝ? አላወቀኝም ማለት ነው። በራሱ ቤት የተደረገ ነገር ከሆነ ግን እኔንም ከኔ በኋላ ሲጠይቁ መጠየቅ የፈለጉ ሰዎችንም አስቆማቸው እኮ አለቀ። ቃልን ስጠይቃት ከነበረ ጥያቄ ይጠይቁ አልመለሰችውም እንዳልቀጥል በመሃል ገባሱ ተናገረ፣ ድምጹን አሰማ። ከዛ በኋላ የሚጠይቁ ሰዎች በቃ ይቅርታ ጠይቃለች ብሎ ዘጋው ነገሩ እንጂ መጠየቅ እኮ ይችል ነበር እኮ። ማስቆምም አይችልም እኮ ራሱ እኮ እንዴ። ሰው መጠየቅ ከፈለገው እኮ መብት እኮ የለውም፣ የማስቆም መብት እኮ የለውም። ጥያቄ እኮ ነው። ካልተጠያየቅ ካላወራ ሐሳብ ካልሰጠበት ሰው እንዴት ነው ለምንድን ነው ታዲያ ያወራችሁት እዚህ ጋር? ሰው እንዳይሰማው ሰው እንዳያወራበት ሰው ሐሳብ እንዳይሰጥበት የምትፈልጉ ከሆነ ለምንድን ነው እዚህ ጋር ያወራችሁት? ለምንድን ነው ያወራችሁት? ሰው መግባት የለብህም ለማለት ነው? ሰው አያገባውም ለማለት ነው? ሰው ሐሳብ መስጠት አይችልም ለማለት ነው እዚህ ጋር የተወራው? ሶሻል ሚዲያ ላይ እንደፈለጋችሁ አድርጋችሁ እንትን ስታድርጉት ነበረ። ከተበላሸ በኋላ ማንንም ሰው መግባት አይችልም። አልፈቅድም ማስቆም አትችልም። የምታስቆመኝ ከሆነ አሁንና እናስቆመኝ። ስለዚህ በእድሜያችሁ ልክ ብታስቡ፣ እንደ ትልልቅ ሰዎች ብትከበሩ፣ በእድሜያችሁ ልክ ነገርን ብታስተካክሉ፣ ብታርሙ፣ የተሳሳተን ብትመክሩ፣ ጥፋትን በጥፋት ሳይሆን ጥፋትን ብታርሙ ብታስተካክሉ መልካም ነው። ትከበራላችሁ። ሰው የሚከበረው ወንድሜ በስራው ነው። በእድሜ ብቻ በቂ አይደለም። ነጭ ጸጉር በቂ አይደለም። ምላስ ብቻ በቂ አይደለም። በተግባር ማረም አለባችሁ፣ ማስተካከል አለባችሁ። ሰው እንዲያዳምጣችሁ፣ እንዲያከብራችሁ፣ እንዲወዳችሁ፣ እንዲከተላችሁ የምትፈልጉ ከሆነ ሆኖ መገኘት የሚባል ነገር አለ። አድርጎ ማሳየት የሚባል ነገር አለ። በድርጊት ማሳየት መስራት አለባችሁ እንጂ ሰው ዝም ብሎ ለምንድነው እኔ የማይከተለኝ ለሰው እኔ ለምን ሰው አይሰማኝም ለምን እንትና ጋር ለምን እንትና ተጽዕኖ ፈጣሪ ሆኑ ይሄ ሰው መሰበር አለበት ይሄ ሰው መጥፋት አለበት ኖ የሚጠፋ ሰው የለም። እኛም እንደነዚህ አይነት ሰዎች እንዳይጠፉ ነው የምንሰራው እኮ። በቃ ማንንም ይሁን በየትኛው ሃይማኖት ያለ ሰው እውቀት ካለው ምክንያታዊ ከሆነ አይጠፋም። ለምን ይጠፋል? መጥፋት የለበትም። እንደው መግነን ነው ያለበት፣ መፈመስ ነው ያለበት፣ መታወቅ ነው ያለበት። ይሄ ነው። ስለዚህ ወንድሜ እየሰማህ ከሆነ ገብተህ ማውራት ትችላለህ። እኔ ችግር የለብኝም። ትልቅ ሰው ነህ። አሁንም አከብርሃለሁ። እንዴ ልጆችህን እኮ ነን። በእውነት ትልቅ ሰው ነህ።
እኔ ታደርሰኛለህ። በጣም ትልቅ ሰው ነህ፣ አከብርሃለሁ። በቃ ዝም ብዬ እንትን ማድረግ አልፈልግም። ያደረግከው ነገር ግን ራስህን ያበላሸው እንደተበላሸ ማመን አለብህ። አምነህም አሁንም እንደ ሰው የሚወድህ በራስህ ፍቃድ አጀንዳ እንድትሆን አድርገህ ሰው እንዲገምትህ አድርገህ ሰው እንድትደብረው አድርገህ ሰው እንዲጠላህ አድርገህ ሰው ሐሳብ እንዲሰጥብህ አድርገህ ማንንም ሰው መግባት የለበትም ማለት አይቻልምና እንዲስተካከል የምትፈልገው ከሆነ በውስጥ ገብተህ አሁንም አውሩበት በውስጥ አይመለከተኝም፣ በመካከላችሁ አይመለከተኝም። እዚህ ጋር ግን እኔ ሰው አልመርጥም። ስህተት ነው ብዬ የማምንበት ነገር ካለ ስህተት ነው እናገራለሁ። ሰው አልመርጥም፣ ማንንም አልሰማም። የማንንም ሰው ተላላኪም አይደለሁም። እኔ በራሴ ዓለም የምሽከረከር ሰው ነኝ። ይሄ ማወቅ አለባችሁ። እኔ ጋር እንደዚህ አይነት ንግግር፣ እኔ ጋር እንደዚህ አይነት ፖለቲካ መስራት አይቻልም። እኔ ጋር እንደዚህ አይነት አማርኛ መጠቀም አይቻልም። ይጎዳቸዋል። እንደዚህ አይነት ነገር እኔ ጋር ምንም አይጠቅምም። እኔ ማወቅ አለባችሁ። እኔ ነኝ። ማንንም ልመስልም ልሆንም አልችልም። አያገባውም ብለህ ልታስቆመኝ ሶሻል ሚዲያ ላይ ዘረጋኸው እኮ መንገድ ላይ ተኝተህ ሰው እኔ ላይ እንደዛ የሚባል አትርገጡኝ የሚባል ነገር የለም። መንገድ ላይ ነው የተኛው። እኛ በምንኖርበት ስፍራ ላይ በምንመላለስበት ጎዳና ላይ ነው የተኛው። ስለዚህ ሰው አይርገጠኝ ማለት አይቻልም። ወደሽ ከተደፋሽ ሲረግጦሽ አይክፋሽ፣ ዋጠው። ይሄ ነው መብት ያለው ሰው። አንድም ሰው የለም እኔን የሚያስቆም አንድም ሰው የለም። እኔን የሚያስቆመኝ ሰው የለም። መናገር የለብህም የሚለኝ ሰው የለም። ሐሳብ ስጥበት፣ አይመለከተኝም። ከፈለክ መሳደብ ትችላለህ፣ አይመለከተኝም። ከፈለክ እኔን መሳደብ ትችላለህ፣ ሐሳብ መስጠት እንደፈለክ መሆን ትችላለህ። አስቆመዋለሁ መናገር የለበትም ምናምን የምትል ከሆነ ግን በጣም ከባድ ነው። አልተረዳህም ማለት ነው። ኡስታዝ ወይድ አዋቂ ስለሆነ አከብረዋለሁ። ከእናንተ እኩል ነው የማውቀው። እዚህ ጋር ነው የምንተዋወቀው። ምናልባት ካወራን ሊለው ይገባል። ለምንድን ነው አቆም የሚለኝ ኡስታዝ ወይድ? ለምን እንዴ? ኡስታዝ ወይድም ጭምር እኮ መብት የለውም እኮ። ለምንድን ነው አቆም የሚለኝ? ስለዚህ እንደዚህ አይነት ፖለቲካ መስራት መተው አለባችሁ። ትልልቅ ሰዎች ናቸው። አሁንም ከአሁን በኋላም እንደፈለኩ እድል ካገኘሁ እኔ እንደፈለኩ እቀደዳለሁ። እንደቻልኩት ነው የማወራው። አታውቁትም። ምናልባት በማታውቁት ነገር መምጣት አለብን ማለት ነው። ምናልባት ስለማትጠረጥሩት ነገር ማውራት መጀመር አለብን ማለት ነው። ምናልባት መጨነቅ የሚባለው ምን ማለት እንደሆነ በተግባር ማሳየት አለብን ማለት ነው። ምናልባት ማሰብ ማለት እንዴት እንደሆነ ማሳየት አለብን ማለት ነው። ይሄ ነው። ሪከርድ ያደረጋችሁ ሰዎች ካላችሁ ላኩለት። ይሄ ነው ንግግሬ። ከዚህ በላይ ስለ አንድ ሰው አላወራም። ኡስታዝ ወሂድ ላይ ውሸት ነው፣ እንደዛ አይደለም የተደረገው። ስለ ኢብራሂም ለምን እንደተናገርኩ ነግሬዋለሁ። እሱ ደግሞ ማን እንደሆነ ነግሬዋለሁ። አለቀ። ከዚህ ውጪ አከብረዋለሁ። ትልቅ ሰው ነው። ከዚህ ውጪም እንትን ማድረግ የለብንም። ሌሎቹ እኔ እንቁራሪቶቹን እኔ እኮ እንትን የለብኝም እኮ ዳምጤ ምናምን እኔ ጋር እንትን ማለት የለባቸውም። እናንተ ጋር በመጥፎ አማርኛ ነው የምነጋገረው። ላፉ ለከት የለውም። ሴቶችን ሲያወራቸው ምን አገባ? ሴቱን እኔ ያዳመጥከው እንዴት ተሰማ? አንተ ወንድ አይደለ? ሴቶችን እንትን ማደርጋቸው ከሆነ በጣም የሚደብር አማርኛ እንደማወራቸው
እንዴት አየው? በእናትህ ወንድ እኮ ነህ አንተ። ሴቶች ናቸው ሊሰማቸው የሚገባው። አስረስ ነው ምናምን አስረስ ምናምን እኔም እዚህ ጋር ነኝ ምናምን አስታውሱኝ እንዳትረሱኝ ምናምን ምን አገባው ምናምን ሂድ። አንተስ ምን አገባ? ምን አገባ አንተ? ምን አገባ? የት አውቃለሁ? ታውቀኛለህ? እኔ አላውቅም። ምን አገባው? ምን ማለት ነው እንደዚህ አይነት ነገር? አንተስ ምን አገባ? አሰይ ዳምጤ ምን አገባ? አንተ ምን አገባ? ቶ አንተ ሰራም አልሰራም እኔ ስራው ግን ምንድነው? ሰውየው አላውቀውም። እኔ ምን ይሰራል አላውቀውም። እኔ አላውቀውም። አስረስ ምናምን የሚባል ሰው እኔ አላውቀውም። ምን እንደሚሰራ አላውቅም። አንድ ቀን ነው ኡስታዝ ዊድ ቤት ገብቶ ያየሁት። እዛ ትምህርት ነበረ ገባ አኛኛኛኛኛ ነገሩን ሊያባች ከዛ አስቆሙት ምናምን ነገር ትልልቅ ሰዎች ነበሩ። ቁም ነገር ይሰራል። እኔ አላውቀውም። ስነ ስርዓት ማድረግ አለብህ። ለአፉ ለከት የለው ምናምን የሚባለው ነገር ለከት ማለት ምን ማለት እንደሆነ በአማርኛ ነው፣ በሚወነጨፍ አማርኛ ነው የምነጋገረው። ስለዚህ እንደዚህ አይነት ነገር እንትን አትሁኑ። በቃ መውረድ የለባችሁ። ትልልቅ ሰዎች ናቸው። እውነት ለመናገር በቃ ከኔ በላይ ናቸው ሁላችሁም። ስለዚህ መከበር አለባችሁ። እንዴ ስንት ወይዘሮዎች እኔ እንትን እላለሁ። ኢብሮ ችግር የለባትም። እኔና ኢብሮ ችግር የለባትም። እሷ አትመልስም። እኔ ዝም ብዬ ጨንገፍ አደርጋታለሁ፣ ነካ አደርጋታለሁ። ባለፈውም የነካዋት እሷን ነው፣ ኢብሮን ነው የነካዋት። ኢብሮ ነው የነካዋት እኔ። ሌሎቻችሁ ግን ለምን እንደሆነ አላውቅም። ምን አገባችሁ እናንተስ? እንዴ እናንተ ምን አገባችሁ? እንደዛ ከሆነ ሰው በመሀከላችን ገብቶ ሊናገር አይገባም የምትሉ ከሆነ ንጽጽር አይደል የምትሰሩት? ንጽጽር ነው አይደል? በክርስቲያንና በክርስትና መካከል አያገባችሁም እናንተም። ያ በክርስቲያንና በክርስትና አያገባችሁም። ምን አገባችሁ? ይመለከታችኋል። እናንተ በክርስትናና በክርስቲያን መካከል ምን አገባችሁ? እንደዛ ከሆነ ምን አገባችሁ? እንደዛ ከሆነ በጳውሎስና በአባ ማቲያስ መካከል ምን አገባችሁ? ምን አገባው የሚባል ነገር አለ? ሶሻል ሚዲያ ቁጭ ብለህ ንጽጽር እየሰራ ምን አገባው ይባላል? ከፈለገ ማቲያስ ያፈነድድ ያጎበድድ ምን አገባህ አንተ? በማቲያስና በጳውሎስ በጻድቃናትና በእርኩሳን መካከል በክርስቲያንና በክርስትና በክርስቶስና በክርስቲያኖች መካከል አያገባም ማለት እኮ ነው። ምን አገባ? ይሄ ነው። አያገባቸውም እናንተም እንደዛ ከሆነ እንዴ 21ኛው ክፍለ ዘመን ላይ የኖራችሁ ሶሻል ሚዲያን እንኳን ሰው እንዴት መጠቀም እንዳለበት አታውቁም። የሶሻል ሚዲያን አጠቃቀም እንኳን አታውቁም። ሰው ማውራት የለበትም አያገባውም ይባላል። ሐሳብ እኮ ነው። ስድብ እንኳን ቢሆን አይ መሳደብ የለበትም ትክክል አይደለም ብሎ ሰው ይናገራል፣ ሐሳብ ይሰጥበታል። አያገባውም አንፈቅድለትም ምናምን አይነት ነገር በክርስቶስና በክርስቲያን በጳውሎስና በማቲያስ በቅዱሳንና በእርኩሳን ባታሽቃብጥ ምንም እንትን አይሞቀው አይበርደው። ግን በቃ ሰው አንችልም እኛ እንደ ያሲያ አንሆንም። ግን ትሁት ነው። በጣም ብዙ ነገር ነው የሚችለው። ያስችለዋል፣ ያስታርቃል፣ ያልፋል፣ ይችላል። እንደዚህ አይነት ባህሪ ያለውና በጣም የተከበረ ሰው ነው። የያሲ ፈለግ ብትከተሉ በጣም መልካም ነው። በእውነት ሃይማኖተኛ ሰው ከተባለ እንደነ ያሲ ነው መሆን ያለበት። በቃ ክፉ ነገር ካፉ አይወጣም። መናገር ያለበትን ጥንቅቅ ብሎ የሚያውቅ ሰው ነው። ለይቶ የሚረዳ ሰው ነው። በቃ የነሱ ፈለግ ነው መከተል ያለበት። በጣም ነው ደስ የሚለው እንደነዚህ አይነት ባህሪና ያሲው ባለህበት ሰላም እንድትሆን ምኞታችን ነው። የ665 አምላክ የዳመናው የፀሐዩ አምላክ ባለህበት ይጠብቀ። ኦልዌን አለ
ባቢ ሰላም ነው እንዴት ነህ? አለን አሰላሙ አለይኩም ብያለሁ። ሌሎች ጠፍተህ ነበር? አልጠፋንም። አረ የለህም ሰሞኑን? ስራ ነው 18 ሰዓት ሰራለሁ። ማሻአላህ እንደው ብቻ ለአንተ 25 ማድረግ ነበረ ሰዓት ወይ ሰራዋለሁ። የሚገርም ነገር በስራ አልደራደርም እኮ። እሺ እንደዚህ ነው በቃ ዋናው ነገር። በፍጹም አልደራደርም። በጣም ደስ ይላል። አተኛለሁ አብዱ ቤቱን ታብታብ እናደርግ ነው እያልከ ያለው? በቂ ነው፣ አያስፈልግም። በቂ ነው። ምን ይሆናል ብለህ ነው? ማሻአላህ ያው የሚገባን ከሆነ መልእክቱ የሚገባን ከሆነ በስድብ እንዳንወስድ ነው። እኔ ሁል ጊዜ የምናገረው ነገር ምንድነው? አንድ ሰው ሲናገር መጀመሪያ እኔ እዛ ውስጥ አለሁ ወይስ የለሁም ራሳችንን መልሰን ማየት ነው። ወላሂ ባቢያው ሙስሊሞችም ቢታደም እስላም አይደለም ግን ምንድነው እኔ እዛ ውስጥ አለሁ ወይ የሚለው ብቻ ራሳ ሚረር እንደ ሚረር እንድንጠቀም ፊታችን ነው። ሚረር ስለፊታችን ከያዝን እዛ ውስጥ ነው ራሳችንን የምናየው ማለት ነው። ልክ እሱ በሚናገረው ነገር ሁላችንም ራሳችንን የምናይበት ነገር ጉዳይ ነው። ቅድም ብዙ ነገሮች ተነስተዋል። ወላሂ ቆይ አንድ ነገር ባቢ እስቲ ቆይ ተከፈተልኝ የሆነ ነገር ላሳያችሁ እስቲ እንዴት እንደሚቀጥስ። ወላሂ አሁን በአርሲ ጉዳይ ምንድነው ያደረጉት መሰላችሁ? ሁሌ ወላሂ ቅጥፈታቸው እንትን አይደል ግን ምንድነው የሚሰሩት ድራማ በጣም የወደቀ ድራማ ነው። አንድ ትልቁ ላይ አድርገኝ እስቲ የሆነ ነገር ላሳይሽ። በተለይ ኦርቶዶክሳውያን ወላሂ ራሳችሁን ብታዩ በቃ በዚህ በ21ኛው ሴንቸሪ እንደዚህ አይነት ነገር ሲሰሩ ወላሂ በጣም ይደብራል። በጣም ራሳችሁን እያዋረዳችሁ ነው። ባቢ እዚህ ጋር ይታያል። ተመስገን ወላሂ እኔ በድርጊቱ በጣም አዝኛለሁ። እውነት አክብር ብለው የሰውን ልጅ እውነት አላህ ነው አክብር ብለው የሰው ልጅ ካረዱ የኔ እስልምና እዚህ ጋር ያበቃል። ይሄ ሙስሊም አየህ አይደለ ባቢዬ? ሌላ ልጨምርልህ ምን ያለብነው ይሄ ደግሞ ብታዳምጥ የሚናገረው ሌላ ነገር ነው። ግን አንድ ቄስ ምን ብለዋል ማለት እዚህ ጋር እየተለመደ ነው የነሱ እንደዚህ አይነት የወደቀ ጨዋታ። እስቲ አሁን ይሄ አሁን ፕሮፋይሉን እኔ አሁን እዚህ ጋር ስለጥፍ ምን መሰላችሁ እነዚህን ሰዎች አሁን ለምሳሌ እዚህ ጋር ተመስገን ያለውን ፕሮፋይሉን ሁሉ ሳይ ኦርቶዶክስ ነው እንዳለ ፕሮፋይሉን እንዳለ ሳይው ኦርቶዶክስ ነው። ይሄ ፕሮፋይሉን አይቼ ነው ያኛውን ፕሮፋይሉን አይቼ ነው። እዛ ጋር ደግሞ መከላከያ መስየው እንደገና ፕሮፋይሉን አይቼ ነው። ያው ኖርማሊ እሱ ደማቸውን እኛ እንበቀላለን ብሎ ነው የጻፈው፣ ግን መከላከያ ነው ተመልከት። ስለዚህ ይሄ ነው እየጣላችሁ ያለው ነጥብ እያስጣላችሁ ያለው ኦርቶዶክሶች ይሄ ነው። እውነት ፈላጊ ትውልድ ይሄን እያየ እናንተን የውሸት ትርክት ሃይማኖታችሁን ወላሂ በራሳችሁ ላይ ጎል እያስቆጠራችሁ ያለው በዚህ መልክ ነው። በዚህ መልክ ነው ማወቅ ያለባችሁ ነገር ማለት ነው። ሌላው ነገር ደግሞ ምንድነው እኛ ባቢ ቅድም የተናገረው ነገር ነበረ። ይበቃኛል ባቢ ያመሰግናለሁ። በንጽጽር ዓለም አልহামዱሊላህ ነጥብ እያስቆጠርን ነው። አልহামዱሊላህ አላህ ይቀበለንና ምክንያቱም የራሳችን ዓላማችን ምንድነው? በቃ ሰዎች ሰልሞ ወደ እስልምና እንዲመጡ ነው። ሌላ ነገር የለንም እኛ በቃ የኛ ሰይፍ ምንድነው? ማስለም ነው። በማስለም ነው እየጨረስናቸው ያለው። ይሄንን ስሙ በቃ እያሰለምን ቤተሰብ እያሰለምን ቤተሰብ
አንድ ጊዜ ሲዳማ የሚባል ምናልባት ባቢ የሚታወቁ ከሆነ 450 ሰው ቪዲዮ አለ ኒጋ በአንድ ጊዜ 450 ሰው የትኛው ሰይፍ ተጠቅመን ነው ስለገደልናቸው ነው የሰለሙት አይደለም ልባቸውን በዳዕዋ በጥሩ ስነ ምግባር ልክ ቅድም ባቢ እንደተናገረው እንደ ሐሰን አይነቶች ሄዶ በትክክል ስላስረዷቸው እንዳለ ተመልሷል ማለት ነው ይሄ ነው የኛ ሰይፍ የኛ ቦምብም ይሄው ነው ሌላ ምንም ያደረግነው ነገር የለም ለምሳሌ በኢንዶኔሺያ በዓለም ላይ ትልቁ ሙስሊም ፖፑሌሽን ያለበት ኢንዶኔሺያ ነው ሳውዲ አይደለም የሚገርም ነገር እሺ የትኛውን ጦርነት within a history የትኛው ጦርነት ነው የተካሄደው አይደለም ውሸት ነው አልተደረገም ስለዚህ ምንድነው ማሸነፍን በእውቀት ሲያቅታቸው ወላሂ ማህበረሰብን በማባላት ሞጣ ላይ ምንድነው የሰራችሁት ሞጣ ሙስሊሞች ናቸው ቤተክርስቲያንን አቃጥሎ ሎጋው ሽቦ ብሎ መስጊዱን ሲዞሩ የነበረው ሲጨፍሩ የነበረው ምን ሲደረግ ነበር እዘጋ የነበረው አስተዳደርስ ምንድነው ያለው እነ ኢንጂነር ማን ነው ያ ሙስሊሙ ቀጥታ እዛ ሄዶ በስንት ሚሊዮን የሚቆጠር ንብረት እንደጠፋ ለመንግስት ሪፖርት አድርጎ አልነበረም ድርጊቱ ከመፈጸሙ በፊት ከሁለት ቀን ከሶስት ቀን በፊት ሱቆች ለቀቁ ለሙስሊሞች አልተደረገም ወይ በአደባባይ አልተወራም ይሄን ሙስሊም ነው ያደረገው እናንተው ራሳችሁ ናችሁ እንደዛ ያደረጋችሁት ነገር ማለት ነው እስቲ እንዲሁ በቃ ቤተክርስቲያን ተቃጥሏል እንደዚህ ሰው ሞቷል እንደዚህ ምን እስቲ ተጨባጨምጡ ለምን ነው በቪዲዮ የማታሳዩን እዚህ ጋር ታዲያ በቪዲዮ እስቲ አሳዩ በቪዲዮ አሳዩ ወላሂ ክርስቲያኖች እዚህ ስር ተሮረላችሁ ያው ባቢ ቤት ኖርማሊ እናንተ ያው በመናውቃቸው ፕሮፋይል ሳይሆን ቀይራችሁ ነው የምትመጡትና ቀይራችሁ ነው የምትመጡት እዚህ አብዛኛው እናጣለን እስቲ ሙስሊም ተነስቶ ቤተክርስቲያን ያቃጥልበት ምእመኑን የገደለበትን እስቲ ያምጡ ባለፈው መካነ ሰላም መስጊድ ሙስሊም ነው እንደዛ ያደረገው እንታወቃለን አይደል እንዴ እኔ ያርሲ ልጅ ነኝ ምን ምስል የሚደረገው ነገሩ እናቃለን አሁንም አርሲ ውስጥ ነው ያለነው አርዶ ጫፍጭፎ ምናምን እንደዚህ አይነት ነገር ይሄን ተረክቶ ይሄ ነጥብ ነው የሚያስጥላቸው እስልምና ስትሳደቡ ሰዎች ለምንድን ነው ይሄ እስልምና የሚሰደበው ነብዩ መሐመድ ላይ ሁሉ ጊዜ የነብዩ የአንድንም ሰው ንብረት አልወሰደም አልዘረፉም ማንንም አልተሳደቡም ለመሆኑ ጂሃድ ምናምን ሁሉ ጊዜ ይጮሃል አይደለ ጂሃድ ወላሂ እስቲግቡና ታሪክንም አንብቡ ከ900 እስከ 1200 ሰው የማይበልጥ ሰው ነው within 23 hours of the life of the prophet እሺ ሂትለር ክርስቲያን ነው 6 ሚሊዮን አይሁዶችን ፈጅቷል እሱ ስለሱ ዘመን ታነሱ ስለዚህ እንደዚህ የወለለ ነገር ተረክስታንቡ በዚህኛው ደግሞ ሴንቸሪ ያለው የሚያነብ ትውልድ እውነትን እየፈለገ የኛ ሰይፍ አሁን ሰዓት ምንድነው ቲክቶክ ላይ ይሁን ሌላ በዳዕዋ ነው ወላሂ ያሰለም ያለው በአደባባይ ልጆች እኮ ሰው በተሰበሰበበት ወላሂ አሁን አንድ ጊዜ አንድ ባለፈው አሰሩት ኤርቦ የሚባል ልጅ ኦሮምኛ ላይ የሚሰራ ሲያስር ወላሂ 11 ሰው እዛው በታሰረበት አሰለም አሁን ቅርብ ጊዜ የሚገርም ነገር ይሄ ነው እየተሰራ ያለው በአደባባይ አሁን ምንድነው የሆነ ልጅ እሱ ልጅ ራሱ ማለት ነው ከተማው ኖርማል አልናገርም ቪዲዮ አለ በአደባባይ ምንም ሳይፈሩ መስቀል እንደዚህ እየፈቱ ሰልመዋል መስቀል እንደዚህ በአደባባይ አባቶች ፈጨው ፊት ማለት ነው ስለዚህ የኛ ሰይፍ ምንም ወላሂ ሰው አንገልም ቁርአናችንም ይከለክለናል ሰዎችን ውደዱ ይላል መሳደብም የለብንም በጣሊያንትን ሰው የምናየው ሰው የለንም እኛ ሙስሊሞች ማለት ነው ይሄን ስንናገር ደግሞ በአፍ ብቻ ሳይሆን ስራችንም ይሄው እያያችሁ ነው እንቢ ብላችሁ ነው እንጂ
አሁን ደግሞ ቲክቶክ ላይ ምንድነው እቺን የመጨረሻ ልናገር ነው ምንድነው እየተከሰተ ያለው ማደናቀፊያ ብቻ ወላሂ መጨረሻ አሁን ካርድ ናት እቺ ምን ማድረግ መልስ አልቻላችሁም በእውቀት መወያየት አልቻላችሁም ሳትችሉ ስትቀሩ ምንድነው እያደረጋችሁ ያለው ሙስሊሞች ዳዕዋ ሲያደርጉ ሙስሊምናን ሰዎች እንዳይሰሙ ለማደናቀፍ እየገባችሁ ነው ይሄም ደግሞ ተነቅቶባችኋል አሁን ስለዚህ እሺ ጨርሻለሁ ባቢ እድሉን ስለሰጠኸኝ አመሰግናለሁ በጣም አመሰግናለሁ ሐሳብ ነው ሰው የፈለገውን ሐሳብ የመስጠት መብት አለው ውዳሴ ወግናይ ለማዶናይ ቅድስት ወብጽሕት ስብሕት ወብርክ ክብርት ወልዕልት አንቀጸ ብርሃን ወማዕረገ ሕይወት ወማደረ መለኮት ቅድስተ ቅዱሳን አንቲ ውእቱ እግዚአብሔር ወላዲተ አምላክ ማርያም ድንግል አሚነሁ በአሚኖ በልብ ስምር ምስላ ለበየማን ወልድክ ይሳህለው ይከፍለነ ሳሊ ለነ ቅድስት ትላለ ያሲው እንዴት ነህ አቢው ሰውነት እንዴት ነህ ሰላም ነው ደህና ነኝ አልሐምዱሊላህ አንተ ደህና ነህ አለው ጠፍተሃል አለው መንገድ ላይ እየተላለፍን ነው አንተም 18 ጀምር እኔም 18 ጀመርኩ እኮ ጀመርክ 18 ጀመርኩ 18 አንተ ጀምረህ እንዴት ይቀራለሁ ቀብረር ነው ሰርተን ነው የምንበላው ቀላል እንዴት ነህ ደህና ነኝ አልሐምዱሊላህ ሁሉም ሰላም ነው ጲላጦስ ሰላም ብያለሁ ቆልቢን ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ አስን ይያለ አለው ሁሉም ሰላም ነው ቤተሰብ ሰላም ነው ልጆች አላህ ምስጋና ይገባው አልሐምዱሊላህ ያ የተዋወቅን ጊዜ የሆነ ነገር ያሸነፈው ቦክስ ነው ያሸነፈው ምንድነው ያሸነፈው ያ ልጅ ያንተ ልጅ አንተ ራስህ ነህ አይደል መቼ ነው የዛሬ 2 አመት ነው እዚህ ቲክቶክ ላይ ተገናኘን ጊዜ እንደው ማሳይተናል ነበር የሆነ እንትን ውድድር ላይ አመት ሊሆነው ነው እንዴ ልጅና ማሻአላህ ቦክስ ነበር ቦክስ ነው ምን ነበር ቦክስ ነበራቸው አሁን የሚገጥማሉ የሚቀጥለው ቅዳሜ ይሄ ቅዳሜ ሳይሆን የሚቀጥለው ቅዳሜ ማሻአላህ አላህ ይርዳው አሜን ያንተ ልጅ ነው ያሲ ሁለቱም ቦክስ ይገጥማሉ እኮ ያንተ ልጅ ነው ያንተ ልጅ ነው እንዴ ተነስቻለሁ ከተቀመጥኩበት ተነስቻለሁ እንዴ ጭራሽ እንዴት ነህ በልጅነት አራሪ ነው የወልድ ኮይንስቴም ነበር እንዴ አያውቃለሁ እሱንማ አውቃለሁ ግን ማለት እዛ ልክ እንትን አድርጌው አላውቅማ ይገጥማሉ እኔ እኮ ህፃን ልጅ ሲያለቅስ ሳይኮ በጣም ነው የምደነግጠው በቃ እንትን አይልኝ ለምንድን ነው አላውቅም እንዴት ነህ ተወው በቃ አልሐምዱሊላህ ሰላም ነው ተሰላም ነህ አለን የምትልን ነገር አለ ያሲው በቃ አልቋል ተብሎ አልቋል እናመሰግናለን ተብሎ አልቋል እናመሰግናለን ስላስገባክኝ አመሰግናለሁ ኢንሻአላህ ሌላ ቀን በረጅም ጊዜ እንገናኛለን ረጅም ሰዓት እናወራለን አሁን እናወራበታለን አሁን በስራ ምክንያት እንትን እየሆነብን ስለሆነ ጊዜው እናወራበታለን ግን አንድ ጥያቄ አለኝ እሺ መልካም እስከ 4 ማግባት ይቻላል አይደል ፍትህ ማስተዳደር ከቻልክ ማስተዳደር ከቻልክ ይቻላል አይደል ይቻላል ያሲ ይችላል ማስተዳደር ይችላል ችግር የለበትም ብሎ ወደፊት ግን ያገባ ይሆናል ማንያሲን ሀሳብ የለውም ፍላጎትም የለውም
ለምን አላገባህም ተብሎ የሚቀጣ ቢሆን ኖሮ ወይም የሚጠየቅ ቢሆን ኖሮ ያገባ ነበር። ግን ለምን አላገባህም ተብሎ ስለማይጠየቅ ስለማይቀጣ ሰልም የለውም፣ ፍላጎትም የለውም። ሚስት አጠገብ ሌሊት ነው ተው እንጂ ሰሚር እንደሌላው ነገር ሶላት ለምን አልሰገድክም እንደሚባለው ጾም ለምን አልጾምክም እንደሚባለው ቢሆን ነገሩን ከማድረግ ወደ ኋላ እንለም ነበረ። ምክንያቱም ሙስሊሞች የታዘዝነው ነገር ከመፈጸም ወደ ኋላ ስለማንል የሚያስቀጣንን የሚያስጠይቀንን ነገር ለማሟላት እኛ ነፍሳችንን ቢሆን እንሰጣለን። እሺ ቢሆንስ? እሺ እንደው ቢያጋጥመው ፍላጎቱ ቢኖር ያው በቃቱ ማቆም ቢኖረው ችግር የለውም አይደል? ደስ ይለው ነበር እንደ ሰው አይደል? እንደ ሰውማ ምን ደስ የማይለው አለ አይደለም እንዴ? ሰው ሆኖ እኮ የተፈጠረው ሰው ሲፈጠር ከባዶነት ጋር አይደለም፣ ስሜት አልባ ሆኖ አይደለም የተፈጠረው። ባለ ፍላጎት ብዙ አድርጎ ነው የፈጠረን ሲፈጥረን እኮ። ገብቶሃል? አንተስ እንደምንም አድርገን አስበላን አይደል? አንተስ? እኔ ምን ኢንሻአላህ ከኔ በላይ እርግጠኛ ሆንክ? እንግዲህ እሱን ፈጣሪ ያውቃል። እኔ ዱዓ አደርግልሃለሁ ጠዋት ማታ በህይወት እስካለሁ ድረስ በህይወት እያለሁ ያሳየኝ እንጂ ዱዓ አደርጋለሁ። ከዛ በፊት እንዳልሄድ ብቻ። ከባዱ የፍልሚያ ጦር አሉ ጸሎት ነው አሉ። በጣም ከባድ ነው አሉ። በቃ ማለት ነው። ቅድም የሆነ የቤተሰብ ቅርብ ዘመድ ነው ማለት ይቻላል ነበረ። ሆስፒታል ነበርኩኝ እና ቁጭ ብዬ ሰዎቹ ከቤተሰቦቹ ጋር ቁጭ ብዬ ነበረ እዛ ሆስፒታል ውስጥ ማለት ነው። ሰውየው በቃ ስለታመመ እነዚህ ማሽኖች ምናምን ተተክለውለት ነበር እና ማሽኖች ተነቀሉ። በቃ ምንም ሰውየው ላይ ታች መደረጉ ምንም ጥቅም የለውም ተብሎ ማለት ነው። እና ለአፍታ ቁጭ ብለን ውሃ ምናምን ስንቀራለት ቆይተን በቃ እኔም ወደ ቤት ወንድሜ ጋር ወደ ቤት ሊሄድ ምናምን ተባብለን ወደ ቤት ስንመጣ መጣን። ቤታችን ሳንደርስ ተደውሎ ኦልሬዲ ሰውየው ሄዷል ታውቃለህ። እና ሰዎች እኔም ቢሆን አሁን ለመተኛት እየተዘጋጀው ነው፣ ግን የሚቀጥለው ቀን እነሳለሁ አልነስም ማን ያውቃል? ማንም አያውቅም። እና ያንተንም ሰላምነት ያንተንም መጨረሻ ፈጣሪ ሳይገለኝ አሳውቀኝ የሚል ዱዓ ላይ ነኝ። ኢንሻአላህ ሁላችንም ዱዓ አድርግለት፣ ሌላ ምንም አንልም። በነገርህ ላይ ያሲው የስብከትህ እንትን ትክክል ነው። እንደዛ ነው የሚሰበከው ሁላ። ምክንያቱም ስለመጪው ስብከትህ ትክክል ነው። ብለህ ታወራለህ እና በጣም ከባድ ነው። እንደዚህ አይነት ነገር ራሱ አይቻለውና ይመቻቸው። ከባዱ ችግር ግን ምንድነው? እኔ መጨረሻ ላይ ኦልቤን የምለው ሃይማኖት ደደብ ያደርጋል። ለምን? በቃ የኔ አቋም ነው። እንደዚህ እንዳትናገር ሁሉ ያደርጋል። አረ ነው እንጃ በቃ እንደዛ ነው የምረዳው እኔ። አይ ኖ ፐርሲቭ ያደርጋል። ያው የተናገርከውን ነገር እስልምና ያው ሊሚት ያደርጋል።
ምናልባት ካልተረዳን መብት የሚባል ነገር እንትን ያደርጋል ማለት ነው። እንደፈለግን እንዳንሆን እንዳንናገር እንዳንል እያንዳንዱ ነገር በጥንቃቄ የሚባል ነገር አለ። እዛ ላይ ይከብዳል። እዛ እስልምና ውስጥ ለመኖር ወሰነክ ስመጣ ግን እንዳንተ አይነት ሰዎች ምክንያቱም ለሰው ንግግር ለሰው ምናምን ይሉኝታ ምናምን ግድ ስለሌለ የሚመች እሺ። ሌላ ደግሞ እኔ ከአንተ እንትን የምለው ነገር ቁርአንን አንብበህ ታውቃለህ ባቢ? አነባለሁ። በጣም የገረመህ ነገር አለ ቁርአን ውስጥ በማንበብህ የተደነክበት ነገር? ወይ ብዙ ጊዜ ተናግሬያለሁ እኮ ዛሬ ነው እየጠየቅኩ ያለው ስለሆነ ነው። ይቅርታ ያው ምናልባት የሰሙ ሰዎች ካሉ እንዳይደጋገም። ምዕራፍ 37 መሰለኝ እኔ በጣም የገረመኝ 37 ላይ ያለው ምዕራፍ 37 መሰለኛል ካልተሳሳትኩ፣ በጣም ይቅርታ። ባለፈው ራሱ አንብበነው ነበርና ምንድነው በእናትህ አምላክ ስለሱ አንድነት በእርግጥ ይናገራል ራሱ ማለት ነው። አምላካቸው በእርግጥ አንድ ነው ምናምን እያለ ይጀምራል። ከዛ ወደ ታች ወርደ ደግሞ የተለያዩ ነብያቶችን በስም ዝርዝር የነበራቸውን ጥሩ ነገር ብቻ ነው። እንደዚህ ነበረ፣ ፈጣሪውን ይፈራ ነበረ፣ ታዛዥ ነበረ፣ የቀና ሰው ነበረ፣ ታማኝ፣ እንደዛ አይነት ነገር ብቻ ነው። አገላለጹ በጣም ነው ደስ የሚለው። በነገርህ ላይ ለነብያቶች የሰጠው ክብር በጣም የሌለ ነው። በጣም ደስ ይላል። አሁን እንደዛ ነው። በእኔ አሁን እንደዛ ነው እንትንም አደርገው የሌለ እንትን የለ። ይሄ አሁን ዝሙት ይሰሩ ነበረ ምናምን የሚባለው ነገር ስለማልቀበለው እዛ ጋር ያለው ግን ማንነታቸው ደግሞ ይሄ የነበራቸው ጎልቶ እንትን የነበረ ማንነታቸውን እሱ ቁጭ አድርገው ነው። ታማኝ ነበረ፣ አምላኩ በእንትን ያመልክ ነበረ፣ ይገዛ ነበረ፣ እንደዚህ እያለ ነው። በጣም እንትን ያደርገዋል። ገብተዋል አባባሌ ይገልጻቸዋል። እና በጣም ነው ደስ ያለኝ ራሱና ብዙ ጊዜ አይተናል፣ ብዙ ጊዜ አንብበናል። እዚህ ጋር እኮ ቁጭ ብለን ብዙ ነገር አለ። እሺ አንዳንድ ነገሮች ደግሞ አሁን በዚህ በ21ኛው ሴንቸሪ ብዙ ኢኖቬሽኖች አሉ። ማለት የተለያዩ ማሽኖች አሉ። አሁን ለምሳሌ አንዳንድ ነገሮችን በቀላሉ ከዚህ በፊት ሊታዩ ያልቻሉ ነገሮችን ዛሬ የደረስንባቸው ነገሮች አሉ። ለምሳሌ አልትራሳውንድ፣ የተለያዩ ነገሮች ኤክስሬ ምናምን የሚባሉ ነገሮች አሁን የ21ኛው ሴንቸሪ ኦልሞስት ኢኖቬሽኖች ናቸው። ጋይናኮሎጂስቶች ይሁን ሌሎች ሰዎች ተጠቅሞ ይሄን ነገር ያዩታል ማለት ነው። የሆነ ነገር ያያሉ ማለት ነው። ነብዩ ይሄን ነገር ያልተማረና ማለት ያው ባዮግራፋቸውን ካነበብክ አንሌተርድ ሜሴንጀር ነው። ማንበብም መጻፍም አይደለም፣ ማንበብ መጻፍ የራሳቸውን ስም መጻፍ የማይችል አካል ስለ ተራሮች ጥቅም፣ ስለ ሰው አፈጣጠር ከየት ወዴት ነው የሚለውን ነገር፣ ሌላው ደግሞ ለምሳሌ ዩኒቨርስ በአሁኑ ሰዓት ኤክስፓንድ እንደሚያደርግ ምናልባት አንብቤ እንደሆነ አላውቅም። ኤክስፓንድ ያደርጋል ነው የሚለው በሳይንሱ የተገኘው ነገር። ይሄንን መናገሩ ምንም ሳይዝ ማለት ነው። እንደገና ደግሞ ዲቱ ዴንሲቲ ዲፈረንስ ነው አሁን ሳይንቲስቶች የደረሱበት። ሁለት ታላላቅ የውሃ አካላት ጎን ለጎን ነው የሚፈሱት፣ ግን አይደባላለቁም። ሳይንስ የሚለው ዲቱ ዴንሲቲ ዲፈረንስ ነው። ለምሳሌ ዘይት በውሃ ላይ እንትን ይንሳፈፋል፣ ዲቱ ዴንሲቲ ዲፈረንስ ማለት ነው፣ ቀለል ስለሚል ማለት ነው። ነብዩ አሁን ስለዛ ውሃ አካላትም መናገራቸው፣ ምክንያቱም የተወለዱበት ቦታ በዓለም ላይ ወንዝ የሌለበት አገር ማን ነው የሚባል ሳውዲ አረቢያ ነው። ይህን እንዴት ሊናገሩ ይችላሉ? ምን እንደምታስበው እዚህ ጋር ባቢ፣ ሌላ ነገር ሳንጨምር ማለት ነው። አይ መተኛት አለብኝ ይመስለኛል። እንደዚህ አይነት ጥያቄዎች ውስጥ እንኳን ራሱ እኔ ብዙም እንትን አይሰጠኝም፣ ግን
መናገሩም ችግር የለብኝም ለመናገር ግን አሁንም የምተኛበት ሰዓት ነው። በነገርህ ላይ ያነሳው ጥያቄ ሳይንስ ከዓለም ላይ ካሉ ሃይማኖቶች እኔ እንደሚመስለኝ ከእስልምና ጋር በጣም እንትን ይላል ይመስለኛል። ሲቀጥል ደግሞ የእስልምና አሁን አጻጻፉ ተቋርጧል። ከኔ ነው ከሱ ነው? ኦልቤኝ እሺ 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 እስቲ ለማንኛውም ቤቱን ኮፒ ሊንክ አድርጉ። ናባ እስከዛ ገስት ላይ ያላችሁ ሰዎች ከመዘርገፋችሁ በፊት አውሩ። ኪንግ አውራ፣ ፋፊሻም ሱመያም አውሩ። እንግዲህ የኔ እንኳን ላዳምጣችሁ ቆይ ስራ ላይ ስለሆንኩ ነው። ማማይ 5 ደቂቃ እሺ። ስለዚህ ምናልባት እዚህ ጋር ያላችሁ ክርስቲያኖችም እስቲ ቢ ፖዚቲቭ ኦፕን ዩር ማይንድ ኦፕን ዩር ሀርት። እነኚህ ነገሮች እስቲ መልሱልን። ምንድን ነው ነቢዩ መሐመድ እንዴት ነው አንድ በዛች ጭው ባለች በረሃ አባቱ ከመወለዱ በፊት የሞተበት ልጅ እናቱም ከዛም በኋላ የሞተችበት የሙት ልጅ በድህነት ውስጥ ያደገ ያልተማረ ያልተመራመረ የራሱን ስም መጻፍ የማይችል የዛሬ 1446 ዓመት በፊት እንዴት የዛሬውን ነገር ሊያወራ ቻለ? አይን በአይን ማለት ነው። አይን በአይን የምናየውን ዛሬ ማለት ነው። እንዴ የመሬት እንዳንል የመሬት ብቻ ነው እንዳንል ስለ ዩኒቨርስ ነገረን፣ ስለ ቢግ ባንግ ቲዮሪ ነገረን፣ ስለ ቢግ ፍንዳታ ለምን ይሁን እንደው የመጣ ይምጣ። እውነትን ለመናገር እንትን በሉና እስቲ ንገሩን። ክርስቲያኖች እዚህ ስራ አላችሁ እናውቃቸዋለን። እስቲ ንገሩ ቢ ፖዚቲቭ እና እንዴት ሊሆን ይችላል? ባቢ ተመልሰሃል መሰለኝ፣ ጠፍተህ ነበር ወይስ እንውረድ? በቃ ችግር የለውም። ተመለስኩ አይደል? ተመልሰሃል። በቃ በጣም ይቅርታ። አይ ሐሳቤን እንትን ላይ ያደረኩ ነበር እኮ ዩቲዩብ እንደተቋረጠ አላውቅም፣ እያወራሁ ነበርና ተቋረጠ። በነገርህ ላይ እንደነገርኩ ነው። እስልምና እንትን ምንድነው ቁርአን እንትን ነው ስለነበረ ስላለና ስለሚመጣ ነገር ነው አብዛኛው ነገር የሚያወራው። የሆነ ሰዓት እኔ በጣም የገረመኝ ስለምን ሲያወሩ ነው እነ ኢብሮ እነ ኡስታዝ ወይድ ምናምን ነገር ነው ከማን ጋር ነው ኪንጎ ነው ምናምን ከሚባል ልጅ ይሁን ከማን ጋር ይሁን አላውቅም፣ ስለ ፈርዖን ሲያወሩ ነበርና ስለ ፈርዖን ቁርአን ውስጥ ታሪክ አለ፣ ቁርአን ውስጥ የሆነ እንትን አለ፣ ለወደፊት እንደዚህ አድርገን እንትን እናደርጋለን የሚል ማለት ነውና በጣም ነበር የገረመኝ። እሱ ብቻ አይደለም አሁን ስለማይደበላልቁ እንትኖች ወንዞች፣ ባህሮች ራሱ ብዙ ነገር አለና እንደዛ ነው። አሁን እና ቁርአን ሲያወራ ስለነበረ ነው። አሁን እየኖርክ ስታየው አሁን ክርስትና ውስጥ ስለሚመጣ ነገር ኢየሱስ ይመጣል፣ ከዛ የሆነ ቦታ ላይ ይፈነዳል፣ ከዛ የሆነ ቦታ ላይ ብዙ ሰራዊት ይረግፋል ምናምን ከማለት ውጪ
እንደዚህ ብዙ በጥልቀት የሚዳስሰው ነገር የለም። ስለ መጪው ዘመን ለወደፊት ስለሚሆን ብዙ ነገር የለም። ብዙ ነገር የለም። እዛ ጋር ደግሞ በጣም ነው የሚዳስሰው። በጣም እንደውም በጣም ብዙ ነውና በጣም የሚገራርሙ ነገራቶች አሉት ለማለት ነው ባጭሩ። ሌላ ጊዜ እናወራለን። እኔ በጣም አከብራችኋለሁ፣ ወዳችኋለሁ። ሁለተኛ ገስት ላይ ያላችሁ ሰዎች ያላወራችሁ ማውራት የምትፈልጉ ከሆነ ከፍታችሁ አውሩ። ከዛ እኔ ልቀንጥስ ራሴን አጠፋለሁ። ሰላም ባቢ። ሰላም። ጥያቄ ነበረኝ። ለማን? ለአንተ። ጠይቀኝ። እሺ ከአደም አለይሂ ሰላም እስከ ነብያችን መሐመድ አለይሂ ሰላቱ ሰላም ባሉ ነብያቶች ታምናለህ? ማለት በቃ ፈጣሪ ባላካቸው ነብያቶች ሁሉ ታምናለህ? እሺ ቀጥይ። እሱ ብቻ ነው ጥያቄሽ? አለኝ እየመለስክልኝ እቀጥላለሁ። አዎ ቀጥይ ግድ የለም። አንዴ ጠይቀኝና ከዛ ቀጥይ። እሺ አንዴ። ሁለተኛ በፈጣሪ አንድነት ታምናለህ? እሺ እሺ እነዚህ መልስልኝ። ከማን እስከ ማን ያልሽው? ከአደም ጀምሮ እስከ ነብያችን መሐመድ አለይሂ ሰላቱ ሰላም ባሉ ነብያቶች በሙሉ ታምናለህ? በዛ መካከል ሐሰተኛ ነብያቶች ተነስተው ነበር አልተነሱም? ሐሰተኛ ነብያቶች ተነስተው ነበር። ነገር ግን ያው አላህ በላካቸው ነብያቶች ማለት ነው፣ በእውነተኞቹ ብቻ። እነማን ነው ሐሰተኛ ነብያቶቹ? እነማን ናቸው? እሺ መጀመሪያ ጥያቄ መልስልኝ። እኮ እየጠየቅኩሽ እኮ ነው፣ እየመለስኩልሽ እኮ ነው። አልገባሽም እንዴ? ለምሳሌ አንዱ ልንገርህ። እሺ ሙሰይለመቱል ከዘብ የሚባል አለ። እሱ ውሸተኛ ነብይ ነው። አንተ መልስልኝ። እሺ ማን ይባላል? እሺ ጥያቄ መልስልኝ። እውቀት ነው ለኔ። ማን ይባላል? ሙሰይለመቱል ከዘብ። የት ተነስቶ ነበረ? አይውልህ ጥያቄም በጥያቄ ሳይሆን አንተ ቀጥታ መልስ። አይ አሁን ማወቅ ስለፈለኩ ነው እውነት ለመናገር። የት ነው ተነስቶ የነበረው? ስለማላውቀው ነው፣ ማወቅ ስለምፈልግ ነው። ሱመያ እኮ የኔን መጀመሪያ ለምን አትመልስልኝ? አይ በቃሽ ይቅርብ። ምን ይሰራልሻል ሱመያ? ምን ይሰራልሻል? አመንኩ አላመንኩ ምንም አይሰራልሽም እኮ። ይሰራልሻል? አይሰራልሽም ምንም ነው። እሺ ሌላ ጥያቄ ልጠይቅህ፣ ይሄን ካልመለስክ ነው ሶስተኛ። እሺ ቀጥይ። እሺ ቀጥይ። በአምላክ አንድነት ታምናለህ ወይ? አምላክ ነው። አንድ ነው ስላልኩ ሶስት ነው ስላልኩ እኔ አይቀየር። አምላክ ነው። ቀጥይ። ሌላኛው ጥያቄ ለእስልምናና ለሙስሊሞች ይሄን ያክል ፍቅር እንዴት ሊኖር ይችላል? ፍቅር አለኝ እንደኔ? አይ ብዙን ጊዜ ስትከላከልላቸው ስለምሰማ ነው። ምንድነው የምከላከልላቸው? ከሚደረግባቸው ዘመቻ ምናምን ብዙ ጊዜ ትከላከልላቸዋል። ምን የትኛው ዘመቻ ነው? ዘመቻው የትኛው ዘመቻ ነው? መመለስ አትፈልግም መሰለህ? ነው እየጠየኩሽ እኮ ነው። ከሚደረግባቸው ዘመቻ አልሽ። ማንም የሚያደርገው ዘመቻ ነው? ከሌላ እምነት በሚደረግባቸው ዘመቻ።
ምን አይነት ዘመቻ? ለምሳሌ ጦርነትን የተፋልም ያለው እየተኮስኩ ነው ወይስ ምንድነው? የንግግር ዘመቻ። የንግግር ዘመቻ ታዲያ ያንሳሉ ሙስሊሞች ለንግግር? ምላስ የላቸውም? ምላሳቸው ተገርዘዋል? በቀሽቱ ለምን ተወዋሉ? እንደዚህ አይነት አመለካከት ኖ ተሳስታችኋል እንዴ? ሲጀመር 24 ፎሎወር ናት። የሆነች ክርስቲያን አካውንት ቀይራ ሱመያ ብላ መጣች፣ ከፈለች ጠየቀች፣ አለቀለ። እንደዚህ አይነት ሰው ፎሎወር ነቃ ደንገጥ በላል አልኩ። ባናት ክርስቲያን ነች እንዴ? ገርዳሜ ናት። ከባድ እኮ ነው። ገርዳሜዎች እኮ በጣም ከባድ ናቸው። በጣም ነው ራሱ በጣም ቆሻሻ ናቸው። አንዳንድ ገርዳሜዎች አንዱ ገርዳሜ ራሱ የትቤት ነው ወሶ ቤት ምናምን ዛሃራ እንትን እያደረገቻት ነብዩ መሐመድ ሐሰተኛ ነብይ ናቸው ትላለች። ደግሞ አክብረች ነው አንቺም ብለው ሃይማኖተኛ። እንደናንተ አይነት ገረድ ነው መጥፋት ያለበት ከዚች ምድር። ምድር እኮ የከበዳት እኮ እናንተ እኮ ነው ገረዶች። ምንም ለምድር ምን ሸክም ይሆናችሁ። በቃ ምንም አዲስ ነገር መፍጠር እናንተ የምትወልዱት ልጅ ሁላ ምንም ጥቅም የለውም። በእውነት እናንተ የምታሳድጉት እናንተ የምትወልዱት ልጅ በቃ ምንም አያስፈልግም ራሱ። ምናልባት ጦርነት ካለ ለዛ ሊጠቅም ይችላል። ምንም አይጠቅምም። እናንተም አትጠቅሙም። ሙስሊሞች የሚደረግባቸው ዘመቻ ትከላከልላቸዋለህ። የንግግር ዘመቻማ በዝምታ ነው የሚያሸንፏችሁ ሙስሊሞች። እናንተ እየተናገራችሁ ኛም እያላችሁ እነሱ በዝምታ ያሸንፋሉ። በዝምታ ብቻ። በዝምታቸው እኮ ነው የምትፈሯቸው። አይናገሩም እኮ ሙስሊሞች አይናገሩም። ግደለው አይናገርም። እንደዚህ ያደርጋሉ ምናምን እንደዚህ ያራረም እንደዛ የሚባል ነገር የለም። ሃይማኖቱ ላይ ስትቀጥፍበት ያስተካክላል እንጂ ሌላ ነገር ምንም አይናገርም። የፈለገው ባናት ብትቆም አይናገርም ሙስሊም። በዝምታው ደግሞ በዚህ ልክ ነው የሚያርበደብዷቸው። ይሄ በጣም ይገርምኝ። በጣም ነው የማደንቃቸው ሁሉ። ለሙስሊሞች እኮ ትከላከልላችኋለህ ትላለች ደግሞ ከግርድና ውጪ መጀመሪያ እንዴ። ራስሽ ግን የሙስሊም አገልጋይ ከመሆን ነፃ ማውጣት አይቀድምም? ሙስሊም እያገለገልሽ አንቺ እንዴ የአረብ ሩዝ እየዘገነች እኔ ጋር መጣ ትከላከልላችኋለህ ለሙስሊሞች ትለኛለች። ውጪ መጀመሪያ አረብ ሀገር ተጠላ እኔ ጋር መጣ ለሙስሊሞች እኮ እንደዚህ ሆነው ትላለች ደግሞ የሆነች ቦቸራም። እናንተ ሰው ብያለሁ አናገራችሁም። በሙስሊም ሰው እኮ ነው መስቀል የምትገዙት። በሙስሊም ብር እኮ ነው ቤተክርስቲያን የምትሰሩት። በሙስሊም ብር እኮ ነው መጽሐፍ ቅዱስ የምትገዙት ራሱ ገረዶች። ከዛ ደግሞ እዚህ ጋር መጥተሽ ፖለቲካ ትሰሪያለሽ። እኔ ጋር መጥተሽ ፖለቲካ በቃ የሆነ ጃብ ላይ ለብሰሽ ትመጫለሽ። ከዛ መስቀሉ ከውስጥ አለ ከነ ጃቡ እንትን ትሰራለች። መጣ ደግሞ እንትን ብላ ጃቡን አውልቃ ከጨለማ ወደ እንትን መጣው ደግሞ ትላለች። እናንተም ብለው አማኝ ስደት እኮ ነው ራሱ አረብ ቤት። በነገራችን ላይ አረብ ሀገር እስኪወጡ ሃይማኖታቸው አያውቁትም ነበር። ወጡ በሶሻል ሚዲያ አንዳንድ ውዳቂ ሰዎች እንትን አሏቸው። መስቀል ማንጠልጠል ጀመሩ። በሙስሊም ብር ነው ቤተክርስቲያን ማሰራት ጀመሩ። በሙስሊም ብር የሚኖሩት ሙስሊም ቤት ውስጥ። ሙስሊም ማለት እኮ የራሱ አንድ ክላስ ሰጥቶ እኮ ቤተክርስቲያን የሚቀይር እኮ ነው። በእውነት ከዚህ በላይ እኮ ፍትሃዊነት እኮ የለም። ታዝባችሁ ከሆነ አረብ ሀገር የሚኖሩ ሴቶች ስዕል አድኖ መስቀል ምናምን ያንጠለጥላሉ። የአረብ ቤት እኮ ነው የድፍረታቸው ድፍረት። ሙስሊም ማለት ከቤቱ አንድ ክላስ ለገርዳሜዎች ቤተክርስቲያን የፈቀደ ነው። ከዚህ በላይ ፍትሃዊነት የለም። ከዚህ በላይ ፍትሃዊነት የለም። ከዛ ሙስሊም ገዳይ ነው ትላለች። በነገራችን ላይ አይሰማሽም። ሙስሊም ቤት ውስጥ እሱ በቀን 5 ጊዜ አላሁ አክበር እያለ በቀን 5 ጊዜ የሚሰግድበት ቤት ውስጥ እግዚአብሔር ሆይ ብለሽ አቡነ ዘበሰማያት ይትቀደስ ስመከ እያልሽ የፈለግሽውን ነገር ብታደርግ አይሰማሽም። የለም የሙስሊም ቤት ነው። የሙስሊም ቤት ውስጥ
ቤተክርስቲያን የሰሩ ደፋር ኢትዮጵያኖች እነዚህ ሴቶች ናቸው። እንደነዚህ አይነት ደፋር ሴት እኔ አይቻላቅም። እንደ ሙስሊም ፍትሃዊ ሰው አይቻላቅም። አንድ ክላስ ለገርዳሜ ክርስቲያን ቤተክርስቲያን ብሎ የሰጠ ነው ሙስሊም ማለት። ይሄ ነው ፍትሃዊነት ማለት። ትመጣ ሙስሊም ገዳይ ነው፣ ሙስሊም አራጅ ነው፣ ሙስሊም ጋር አይኖርም፣ ሙስሊም ጋር እንዴት ብለን እንኖራለን፣ ሙስሊሞች ከኢትዮጵያ መውጣት አለባቸው ትላለች። ደግሞ ኢትዮጵያ ውስጥ እኮ ቤቷን የምትሰራው በሙስሊም ብር እኮ ነው። እከኳን ያራገፈችው እኮ በሙስሊም ብር እኮ ነው። ቃለ እግዚአብሔር እየተባለ የምትሰማው እኮ በማዳም ዋይፋይ እኮ ነው። አይገርምም? ግን ቅርናቷን ከቅርናታሟ ከግማታሟ የተላቀቀችው በሙስሊም ሳሙና ነው። ኧረ ኑሩ እናንተ በእውነት እናንተ ረጅም እድሜ ለእናንተ። ሰው ከቅርናቱ አላቆ ከጭቅቅት አላቆ ከድንቁርና አላቆ አንድ ክላስ ቤተክርስቲያን እንዲሆና ሰጥቶ እንዴት ገዳይ ይባላል? እንዴት ገዳይ ይባላል? እዛ ውስጥ እያፈነደዱ ነው አምላካቸውን የሚያመልኩት። ስዕል አድኖ ደቅና ማለት ነው አረቢት ውስጥ ተመልሳ ሙስሊም ገዳይ ነው ከኢትዮጵያ መጥፋት አለበት። የምራቸውን ነው የምራቸውን ነው። ኢትዮጵያ ዳ ሀገር ነች። ሙስሊም ከጠፋ አረብንም ጭምር ይጠፋል። አረብ ከጠፋ ከየት አባሽ አምጥተሽ ልትኖሪ ነው አንቺ? እንደ ዝንጀሮ ከዛፍ ወደ ዛፍ እየተንጠለጠልሽ እየዘለልሽ አርሼን እያንጠበጠብሽ ልትኖሪ ነው? የለም እኮ ቤት የሚባል የለም ማለት እኮ ነው። ቤተክርስቲያን የሚባል የለም ማለት እኮ ነው። ሙስሊም ከሞተ ሙስሊም ከሌለ እኮ በቃ የለም፣ ብር የለም ማለት እኮ ነው። ቤት የለም፣ ዝንጀሮ ተቀይራቸዋል ማለት እኮ ነው። ቤተክርስቲያን አይሰራም ማለት እኮ ነው። ሙስሊም መጥፋት አለበት ብላችሁ ስትሉ ብትሰሩበት አረብንም ይጥፋ እያላችሁ ነው። ሙስሊም ገዳይ ነው ስትሉ ፍትሃዊ ሆኖ የሚኖርበት መኖሪያ ቤቱ አንድ ክላስ ቤተክርስቲያን ይሆንሽ ብሎ ስላድኖሽ እንድታንጠይጥይ መስቀል እንትን እንድታደርጊበት የፈለግሽን እንትን ሻማሽን ጧፍሽን እንደፈለግሽ እንድትወኝበት የሰጠ ፍትሃዊ ሰው ነው። እዚህ ግምት ውስጥ ማስገባት አለባችሁ ገርዳሚዎች። እኔ ጋር መጣችሁ ልባችሁን ነው የሚቆስለው። እንዳትነካኩኝ፣ እኔ እንዳትነካኩኝ። እኔ ስለናንተ ባወራ በጣም አንድ ቀን ራሱ አይበቃኝም። እየሳቁ ስለናንተ ባወራ በጣም ከባድ ነው። ስለዚህ ራሳችሁን ፈልጉ። ለሙስሊሞች ትከላከለላችኋለህ ትላለች። ልክ እንደ ተኳሽ ያደርጋታል። ደግሞ ልክ ምሳኤል የሆነ ንግግር ተናጋሪ አድርጋ እኮ ነው። እናንተ ከስድብ በላይ ከስድብ ውጪ ምንም የምታውቁት ነገር የለም ገርዳሚዎች። ፈንገሷ ቺማነች የኦርቶዶክስ መስዋዕት የምትሆነው ሁሌ ማማ ነው ምናምን የምትባለው ገንገበት የአፏ ስፋት ራሱ አፏ በጣም ሰፊ ነው። እሷ ራሱ አረብ ሀገር ነው የምትኖረው ሲሉኝ እንዴት እንደደነገጥኩ በጣም ነው የደነገጥኩት። እኔ በእውነት አረብ ቤት እየኖረች ነው በዚህ ልክ እንትን የምታደርገው ብዬ በጣም ገረመኝ። አሁን እፎይ የሚባለው ደንቆሮ ራሱ ኢጅፕት ነው የገባው አሉ። ኢጅፕት ነው የገባው አሉ። ሙስሊም ሀገር ነው ራሱ ኢጅፕት የሚባለው። ክርስቲያኖች አሉ እዛ፣ ትንሽ ፐርሰንት ነው። እዛ ውስጥ ነው የገባው አሉ። ሙስሊም ቤት ሙስሊም ሀገር እየኖሩ ሙስሊም ገዳይ ነው፣ ሙስሊም አራጅ ነው፣ በሙስሊም ብር ቤተክርስቲያን እየተሰራ በሙስሊም ብር መስቀል እየተገዛ በሙስሊም ብር መጽሐፍ ቅዱስ እየታተመ መጽሐፍ ቅዱስ እየተገዛ ቃለ እግዚአብሔር እየሰሙ በሙስሊም ብር በሙስሊም ዋይፋይ ሙስሊም አራጅ ነው፣ ሙስሊም ገዳይ ነው፣ መጥፋት አለበት ይላል። ሙስሊም ከጠፋ ዓለም የለችም። ምን ይኖራል? እንዴት ይንቀሳቀሳል? ሙስሊም ከሌለ የለም። ኢትዮጵያ ውስጥ የምትኖሩ ክርስቲያኖች የሚቀበላችሁ የለም። በነገራችን ላይ እናንተ እኮ እንድትኖሩ እድል የተፈቀደላችሁ ሙስሊሞች ስላሉ ነው። በሌላ እንትኖች እንወደዳለን ብለህ የምታስብ ከሆነ መሀይም ነህ።
አሁን በምዕራባውያን ምናምን ክርስቲያንነት ምናምን ይፈለጋል ብለህ የምታስብ ከሆነ በጣም ራስን እየሸወድክ ነው። አይፈለግም። በጣም የሚጠሉት ራሱ የሚንቁት ክርስቲያን በጣም ነው የሚንቁት። በጣም ነው የሚንቁት። ብዙ ገንገበት አለ፣ የነጭ ደንቆሮ አለ። በዛ ልክ ግን የነቁ ሰዎች ክርስቲያን ብለው ሃይማኖቱ ጠለቅ ብለው የሚያውቁት ታዘቧቸው። ምንድነው ይሄ ሰው ነው እንዴ ይላል። እንስሳ እኮ ነው ይላል። አንድ እስራኤላዊ ያመለከ ደግሞ ይሄ ደንቆሮ ምናምን ይላል። ቦታ የለው። እንደውም ሙስሊሞች ናቸው የተከበሩት። ለምን ሲባል አይ በቃ አንድ አምላክ ሰማይና ምድር የፈጠረ አምላክ ነው የሚያመልኩት ነው። በቃ እዛ ጋር ነው እንትን የሚለው። ከባድ ነው። ስለዚህ ገርዳሜዎች እኔ ጋር መጥተሽ ፖለቲካ መስራትሽ ነው። ለሙስሊሞች ትከላከልላቸዋለህ። እየተከላከልኩ እንደሆነ መመስከርሽን በጣም ከባድ ነው። ደንብራቸዋል ማለት ነው። እየከለከልኳቸው ማለት ነው። በዚህ ልክ ከልካይ ነኝ ማለት ነው። አጥር ነኝ ማለት ነው። ይሄማ በጣም ከባድ ነው። በጣም ከባድ ነው። አላቅም ነበር። አመሰግናለሁ ስላሳወቅሽኝ። እነሱ ግን የሚከላከልላቸው አይፈልጉም። ተጽዕኖ የሚፈጥሩት ሙስሊሞች በዝምታ ነው። ጩኸት የነሱ ባህሪ አይደለም። ጋጋታ የነሱ ባህሪ አይደለም። ዝም ካለ ነው ደንብረህ ገደል የምትገባው አንተ። በቃ ሙስሊሞች ዝም ካሉ በቃ የለንም ብለው የሚያስቡት። እንደውም ሙስሊም ካወራ ተኝቶ ያድራል። ክርስቲያን ተኝቶ ያድራል ሙስሊም ካወራ። ዝም ካለ ግን በቃ ዝምታው በጣም ገዳይ ነው። በጣም ከባድ ነው። እና የሚሸረሸሩት የሚደነግጡት በዝምታችሁን ነው። ቀጥሉበት ዝምታችሁን። ገርዳሜዎች ግን ፖለቲካ ባለፈው ሁሱቢት ነው ከዛሃራ ጋር ፖለቲካ የሰራች አንዷ ደንቆሮ ነበር። የንግግሯ ክፋት በጣም ብታስጠላ ስትደብር። በጣም ጋንድያ አይነት ሰው በቃ ነሚማ ሰልማለሁ ብላ እኮ አምላኳን ከዳ እየሰለመች በመሃል እንትን ፖለቲካ ትሰራለች። እዚህ ጋር እኔ ጋር መጣ ደግሞ ፖለቲካ ትሰራለች። መፈጠራችሁን ትጠላላችሁ። እኔ ጋር ስትነካኩ። ኪንግ ሰላም ብያለሁ። ባቢሹ እንዴት ነሽ ብራዘር? አማን ነው? አለን። ሰላም ነው አለሁልሽ። ሁሉ ሰላም? አለን። ምንም ምለው ነገር የለም። አስተያየት የለኝም ብራዬ። ልስማሽ ትንሽ። እኔ ልቀንጠስ በቃ እንደዛ ከሆነ እኔ መተኛ ስላለብኝ። እሺ አራዳ። እኔ አራዳ አይደለሁም እኮ ኪንግ። ምን ሆነ ነው? ወደ ልዞርብኝ ነው ባቢሹ? ልዞርብኝ ነው ብራዘር? ኧረ ልዞርብሽ አይደለም። እንደዛ ሳይሆን አዲስ አበባ እኔ የገባሁት ተወልጄበት አድጌበት አይደለም። ለፓስፖርት ነው። በኢትዮጵያ በአዲስ አበባ እንትን ነው እግረ መንገዴ ነው። አንድ ሳምንት ነው የማውቃት አዲስ አበባ። እና እኔ ግግም ያልኩ መሀይብ ነኝ። አብሽሪ መችሽ። እሺ ብራዘር ተቀበልከው? አዎ አብሽር ተቀብያለሁ ብራዘር። ኧረ በጣም ከባድ። እፎይ እኮ አዲስ አበባ ያውቃትም። ምን ትላለህ? አሁን ማማ የምትባለው አታቆም። አዲስ አበባ አታቆም። ምንም አታውቅም። ስለ አዲስ አበባ ከምትጠይቃት ስለ አረብ ሀገር ብትጠይቃት የበለጠ ታውቃለች። ፈንገሶ እፎይም አያውቅም። ቅዱሳን አብረን ስለቆየን በጣም አመሰግናለሁ። እኛ እንድንለፈልፍ እንድናወራ ጆሮአችሁን ሰጣችሁ እስካሁን ስታዳምጡ ስለነበረ በጣም ከልብ አመሰግናለሁ። የቀረ ነገር አለ ኪንግ? የለም ብራይ። ቴንኪው አመሰግናለሁ ስላስገባሽ። አውቀዋለሁ ልትል ነው? እኔ ግን አዲስ አበባ አውቃታለሁ ልትል ነው? አይ አድናቂክ ነኝ ሳትለው ሁሌ ለኔ ስለሚል ለራሱ ነገር አንቺ ነገረኛ ነኝ። ዝም በይ። ማንን ነው የሚለኝ? አይ እኔ እኮ መደባበቅ ነው አይመቸኝም። ከዛ ነው ለምን ጥያቄ ያለው ታዲያ? ማንን ነው የሚደነቀው? በልበላው ለማንኛውም ተኛ። ልጁ ላይ ልትሄድበት ነው። ሳለቅስ ነው የሚያመሽብኝ። ቻው ደህና ደር። በቃ ልተኛ ነው አላልኩም? የተኛ ማንን ምናምን ብላ አታስፋው። አይ ማስፋት ሳይሆን አያስፈልግም ለማለት ነው። እሺ ምን ነው የማያስፈልገው? እሺ ፖለቲካ ሰራች አልካትን ደግሞ እናውቃታለን። እንደምትታወቅ ሰው እኮ ናት። ከሲሊፐር እናውቃት። እሷ መጀመሪያ
ሁሱ ቤት ፖለቲካ የሰራችው ወዮ ትታወቃለች እንዴ? ያ እዛ ሰፈር አውቃታለሁ እኔ። እሷ ተዋት፣ ከሲሊፐር ትላቀቅና ታወራለች ከሰው ጋር። እሷን ተዋት፣ አትርገጣት፣ አትመጠንም ሲጀምር። ኧረ እኔ የአጋጣሚ እኮ ነው እዚህ ጋር ስለመጣች እኮ ነው እንጂ እኮ እኔ ታውቃቸዋለሁ። የወደቀ ሰው አላነሳም። እኔ ደግሞ ለገርዳሜ ቦታ የለኝም። በቃ ይመቻችሁ ቅዱሳን፣ በጣም ነው። እሺ ይመቻችሁ ሁላችሁንም። እሺ